አሁንም ታገሺ። የምትችይውን ነገር ሁሉ እያደረግሽ ይሆናል፣ ግን የፈለግሽውን ውጤት ማየት አልቻልሽም። እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። ለምን እባክናለሁ? እንዳውም አቆመዋለሁ ልትይም ትችያለሽ። እውነት አለሽ፣ ግን አቁመሽስ ምን ትፈጥሪያለሽ? ማቆም መፍትሄ ሆኖ አያውቅም። ስለዚህ ታገሺ። ካልታገሽ ታምር አታይም። ሁልጊዜም በሕይወት መነሻና መዳረሻሽን ስታስቢው ቀላል ነው፣ መሃሉ ግን አይነገርም። አየሽ፣ ፈተናው፣ ተስፋ መቁረጡና ከባዱ ጊዜ ያለው መሃሉ ላይ ነው። ይህን ወሳኝ ጊዜ በጥበብ ልታልፍ የምትችይው በአንድ ነገር ብቻ ነው፣ በትዕግስት ታገሺ። አለበለዚያ ምንም ብትለፊ ሕይወትሽን አትቀይሪም። በጊዜው የማይሆን አንዳች ነገር ስለሌለ እባክሽን በችኮላ ለጸጸት የሚዳርግሽ ነገር ውስጥ ፈጽሞ አትግቢ። ለሚያልፈው ዛሬ የማያልፍ ታሪክን አትጻፊበት። ራስሽ ላይ የሰራሽ ማንነትሽን ገንቢ። እመኚኝ፣ በችኮላ የምታተርፊው ነገር ቢኖር ውድቀትን ብቻ ነው። ስሪ፣ ከዛ እስኪበስል ታገሺ። በመከራ ውስጥ መጽናናትን፣ በፈተና ውስጥ መበርታትን፣ በስቃይ ውስጥ ተስፋ ለመቁረጥን ከኢዮብ ተማሪ። ትዕግስት አስፈላጊ የሆነባቸውን 10 ነጥቦች ላካፍለሽ። አንደኛ፣ ትዕግስት ለእድገትና ራስን ለማሻሻል ጊዜ ይሰጣል። ስኬት በአንድ ሌሊት የሚመጣ ተአምር አይደለም። ራስን በማስተማር ወድቆ በመነሳትና በመጣር የሚመጣ ሂደት ነው። ትዕግስት ደግሞ እነዚህን ነገሮች ማድረጊያ ብርታትን ይሰጣል። ሁለተኛ፣ ትዕግስት የነገን ስኬት ለማየት ይረዳል። ትዕግስተኛ መሆን ቀጣይነት ያለው ጥረት ማድረግ እንድንችል ያግዛል። ወዲያውኑ ፈጣን ለውጥ በማናይበት ጊዜ ሙከራችን እንዲቀጥልና ትልቁ ምስል ነገ ላይ እንድናይ ያስችለናል። ሶስተኛ፣ ፈተናን የመቋቋም ችሎታን ይሰጣል። የስኬት መንገድ በብዙ ውድቀቶችና በአድካሚ ውጣ ውረዶች የታጀበ ነው። ታዲያ ትዕግስተኛ መሆን እነዚህን ፈተናዎች ሰብረው እንዳይጥሉን የምንቋቋምበትን አቅም ይሰጠናል። አራተኛ፣ የተሻለ ውሳኔ ሰጪ እንድንሆን ያደርጋል። ችኩልነት እና መሳሳት አብሮ የሚሄዱ ጓደኛሞች ናቸው። የሚቸኩል ሰው የተሳሳተ ውሳኔን ለመወሰን ሁልጊዜም ቅርብ ነው። ትዕግስተኛ ሰው ግን አስተውሎ አመዛዝኖ ስለሚወስን የተሻለ ውሳኔን የመምረጥ መጠኑ ከፍተኛ ነው። አምስተኛ፣ ጭንቀትንና አላስፈላጊ ሀሳብን ይቀንሳል። ትዕግስት ማጣት አላስፈላጊ የሆነ ጭንቀትን ያስከትላል። በእኛ ቁጥጥር ስር ያልሆኑ ነገሮችን እያሰብን ነገን ግባችንን እንዳናይ ያደርገናል። ትዕግስት ግን ይህን በመቀነስ በውጤት ይልቅ ሂደቱ ላይ ማትኮር እንድንችል ይረዳል። ስድስተኛ፣ ከሰዎች ጋር ያለንን ግንኙነት ያጠናክራል። ስኬት ሁልጊዜ የግል ጥረት ብቻ አይደለም። አንዳንዴ በቤተሰብ፣ በጓደኛ እንዲሁም በወዳጅ እርዳታ እና ድጋፍ ጭምር የሚመጣ ነው። ታዲያ ታጋሽ መሆን ከወዳጆቻችን እና ከባልደረቦቻችን ጋር ያለንን ግንኙነት ያጠናክራል። ሰባተኛ፣ ከስህተት የመማር አቅምን ይሰጣል። ትዕግስተኛ ሰው ነገሮችን በጥልቀት መመልከት ይችላል። ይህ ደግሞ ስህተቶችን መለየትና ከእነሱ የመማር ዕድልን ይፈጥራል። ስምንተኛ፣ ትዕግስት ለነገ ማሰብን ያስችላል። አቋራጭ መንገድ ከመፈለግና ለዛሬ ብቻ ከማሰብ እንድንላቀቅ ትዕግስት ያግዛል። ስኬት አርቆ በማቀድ ለዛ ዓላማ በርትቶ በመስራት የሚመጣ ጉዞ ነው። ለዚህ ዋነኛው ስንቅ ደግሞ ትዕግስት ነው። ዘጠነኛ፣ ስሜታዊነትን ለመቆጣጠር ይረዳል። ስሜታዊነት ነገሮችን ሳያገናዝቡ ውሳኔ እንድንወስድ ያደርጋል። ይህ ደግሞ ብዙ ጊዜ ላልተፈለገ ግጭት ይዳርጋል። ትዕግስተኝነትን ረጋ ሰገን በማለት ማስተዋል እንድንችል አቅም ይሰጣል። አስረኛ፣ ትኩረትና ጽናትን ይሰጣል። ነገሮችን በትኩረት ማጤን መቻል ለስኬት ትልቅ ቁልፍ ነው። መልካም ውጤቶችን ከስህተት የመለያ አቅምም ጭምር ነው። ታዲያ በትኩረትና በጽናት የተደገፈ ጥረት መጨረሻው ስኬት ነው። ከንስር ልንማራቸው የሚገቡ 7 የአእምሮ ለዋጭ ባህሪያት። አንደኛ፣ ንስሮች ብቻቸውን በታላቅ ከፍታ ይበራሉ። ንስሮች ከእርግቦች፣ ከድንቢጦች ወይም ከትናንሽ የወፍ ዝርያዎች ጋር አብረው አይበሩም። ትርጉም: ጠባብ አስተሳሰብ ካላቸው ሰዎች ራቂ። ከአቅምሽ በታች እንድትበሪ ያደርጉሻል። ንስሮች ሲበሩ ሊታዩ የሚችሉት ከንስር ጋር ነው። በአካባቢሽ እንዲሆኑ የምትፈቅጂላቸው ሰዎች ለአንቺ ማንነት መለያዎች ናቸው። ጥሩ ጓደኞችን አጥብቀሽ ያዢ። ሁለተኛ፣ ንስሮች ታላቅ የማየት ችሎታ አላቸው። ከ5 ኪሎ ሜትር ርቀት ላይ ሆነው አንድን ነገር በአትኩሮት መመልከት ይችላሉ። የተመለከቱትንም እንቅፋት ቢኖር እንኳን እስከሚያገኙት ድረስ አትኩሮታቸውን አይለውጡም።
ትርጉም በሕይወትሽ የራስሽ ዓላማ ያዢ። እንቅፋቶች ቢኖሩም ከዓላማሽ ፍንክች አትበይ። 3ኛ ንስሮች ፍርሃት የለሽ ናቸው። ንስሮች በሚያድኑት ታዳኝ ጥንካሬና ግዝፈት አይበገሩም። ታዳኛቸውን ለማሸነፍ ወይንም ግዛታቸውን ለማስመለስ ሁልጊዜም ይፋለማሉ። ትርጉም የገጠመሽን ችግር ምንም ያህል ትልቅ ወይንም አዳጋች ቢሆን ተስፋ አትቁረጪ፣ ይልቁንም ተጋፈጪው። ስኬታማ ሰዎች የማይፈሩ ናቸው፣ ችግሮቻቸውንም በቀጥታ የሚጋፈጡ ናቸው። 4ኛ ንስሮች ግትር ናቸው። ንስሮች ማዕበልን ይወዳሉ። ደመናዎችን ሲሰበሰቡ ንስሮች በደስታ ይሞላሉ። የማዕበሉንም ንፋስ በመጠቀም ወደ ከፍታ ይወጣሉ። ኃይለኛ ንፋስም ካለ ከደመና በላይ እንዲያወጣቸው ይጠቀሙበታል። ከደመና በላይ በመሆንም ለክንፉ እረፍትን ይሰጠዋል። ሌሎች አዕዋፋት ግን ራሳቸውን በቅርንጫፎችና በዛፎች ደብቀው ይቆያሉ። ትርጉም ስኬታማ ሰዎች በሚገጥማቸው ማዕበል በፍርሃት ከመዋጥ ይልቅ ማዕበሉን ለትርፋማነታቸው ይጠቀሙበታል። 5ኛ ንስሮች የሞቱ ነገሮችን አይመገቡም። ራሳቸው ያልገደሉትን ካልሆነ ሞቶ የተገኘን ነገር አይመገቡም። ትርጉም ባለፈ ስኬትሽ ደስተኛ ሆነሽ አትርጊ፣ ይልቁንም አዳዲስ ወሰኖችን ለመግዛት ራስሽን አዘጋጂ። ያለፈውን ነገር ቦታው አስቀምጪው፣ ቦታው ኋላ ነውና። 6ኛ ንስሮች ራሳቸውን ያሰለጥናሉ። ንስሮች ላባቸውንና የሚኖሩበትን ጎጆ የተሰራበትን ሳር ያስወግዷቸዋል። ምክንያቱም አዳዲሶቹ ጫጩቶች ለመብረር የሚያደርጉትን ጥረት አዳጋች ለማድረግ ብለው። ጫጩቶቹም በሚኖሩበት ጎጆ ውስጥ መቆየት ሊቋቋሙት የማይችሉት ደረጃ ላይ ሲደርሱ መብረር ይጀምራሉ። ትርጉም የምቹነት ቦታሽን ኮምፎርት ዞን ለቀሽ ውጪ፣ ምክንያቱም በዚያ እድገት የለምና። 7ኛ ንስሮች ሕያውነትን ይተገብሩታል። ንስሮች በሚያረጁበት ሰዓት ላባቸው በጣም ደካማ ይሆንና የሚፈልጉት ቦታ በሚፈልጉት ፍጥነት መሄድ ያዳግታቸዋል። ይህም ሞቱን የሚያፋጥን ስለሆነ ራቅ ብሎ ተራራ ላይ ይወጣና ደካማ ላባዎቹን ይነቅላቸዋል። ጥፍሩን ሙሉ በሙሉ ራቁቱን እስከሚሆን ድረስ ከአለቶች ጋር እያጋጨ ይሰባብራቸዋል። ከከፍተኛ ሕመም በኋላም ድብቅ ስፍራ በመሄድ ላባው ጥፍሩ እንደ አዲስ እስከሚበቅሉ በዚያው ይቆያል። ከዛም ከዚህ በፊት ያላወጣውን ትልቅ ርቀት መጓዝ ይጀምራል። ትርጉም ምንም ያህል ከባድ ቢሆን ከዚህ በኋላ በሕይወትሽ ለውጥን የሚያመጣልሽን ወይንም የሚያቃጥሉሽን መጥፎ ልማዶች አስወግጃቸው፣ ምክንያቱም ውድቀትሽን ያፋጥኑታልና። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። ከዚህ ከቁም ነገር ቤት ብዙ ታተርፋላችሁ።